በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ እግዚአብሔር አምላክ ሆይ ዓለምን የፈጠርክ ዓለምንም የምትመግብ ዓለምንም የምታሳልፍ አንተ ነህና ለዓለም ሰላምን እንድትሰጥልን በደም የዋጃሃትን ቤተ ክርስቲያን አንተ ከፈተና እንድታሳልፍልን እንለምንሃለን። ኦ አንብር ለነ ዲበ መንበሩ ኖላዊ ሄረ እንኩን ከመ ዘአልቦ ኖላዊ ወይምሰጠነ ተኩላ መሳጢህ ወይጻሉነ ሕዝበነ ኪራን። የተወደዳቸው ምእመናን በኢትዮጵያም ያላቸው በውጭም ያላቸው የኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች እንዲሁም ኢትዮጵያውያን ወገኖቻችን ሁሉ ባለፈው በኢትዮጵያ ለደረሰው መከራና ስቃይ ችግርና ረሃብ ፈጥናቸው እንደደረሳቸው ትብብራቸው ከመጠን በላይ እንደተባበራቸው አሁንም ለሀገራችን ሰላም እንድትተባበሩ እንለምናለን። እንግዲህ ኖላዊ ይላቸዋል የቀድሞዎቹ ነገስታት መሪዎች። ኖላዊ ሆሙ ለእስራኤል አጽመ ዘይሮሙ ለሕዝበ እስራኤል እንደሚለው ሁሉ ዳዊት ነቢዩ እንደገለጸው ጥበቃ ከስጋዊ እስከ መንፈሳዊ ድረስ ያሉትን እረኞች ጠባቆች ይላቸዋል። እንግዲህ በሀገራችን በኢትዮጵያ ከ66 ዓመተ ምህረት ጀምሮ እስካሁን ድረስ አለ እረፍት በስቃይ ትገኛለች። ንጹህ ደም እየፈሰሰ ሊቃውንቶቿ እያለቁ በነጭ ሽብር በቀይ ሽብር ከዛም በተከታታይ አለ እረፍት የተሰቃየች ትኖራለች። በተለይ ደግሞ ዶክተር አብይ ጠቅላይ ሚኒስትር አጀማመራቸው በጣም መልካም መስሎን ተቀበለናቸው ነበረ። ታይቀደመም ገልጬዋለሁኝ። አንደኛ በእውነቱ በውጭ አገር በእስር ቤት የነበሩትን የሚመለከታቸው ጋር እየተወያዩ ከእስር ቤት እንዲፈቱ ወደ ሀገራቸው እንዲገቡ ማድረጋቸው። ሁለተኛ ኤርትራና ኢትዮጵያ ተለያይተው ነበሩ። ከመሪያቸው ጋር ተወያይተው ኤርትራውያንና ኢትዮጵያውያን እንዲገናኙ በማድረጋቸው። በሶስተኛ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ የነበሩት ከስራ ጓደኞቻቸው ጋራ በፖለቲካ የተነሳ ከኢትዮጵያ ወደ አሜሪካ ገብተው በዛ ብዙ ዘመን ሲኖሩ በገዛ አየራቸው ሂደው አወያይተው የግራ ቀኞቹን በማምጣታቸው አመስግነን ነበረ። እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ተቀምታ የነበረዎቹን 4 ኪሎ የሚገኘውን ህንፃ በማስመለሳቸው በዚህ ሁሉ ደህና መሪ እያረግን እያልን እያመሰገን ቆይተን ነበረ።
ምንም እንኳ ተዛ ወዲህ የተለያየ በደል ቢደርስብንም በደሉን በደል አድርገን ህዝብ እንዳይጎዳ ህዝብ እንዳይጫረስ ብለን እንዳሳልፈን ነበረ። ለምሳሌ በጅጅጋ 9 አብያተ ክርስቲያናት አንድ ጊዜ ሲቃጠሉ ምንም ነገር አላልንም። ምክንያቱም የሀገሩ መሪ ናቸውና መጠበቅና ማስጠበቅ የሚገባቸው እሳቸው ናቸው። ሲኖዶስ በዛ ጊዜ በእውነቱ ያሁኑን ትንሣኤ በዛ ጊዜ ሊያረገው ነበረ። አይ ሰው ይፋጃል፣ ሰው ይተላለቃል፣ እስቲ እንግዲህ እንዲያው እንለፈው ብሎ በአርምሞ አርፎታል። በሌላ በኩል በወለጋ ያሉት ኦርቶዶክስ ተዋህዶ ሃይማኖትና እንዳይጥ ሲጨፈጨፉ አሁን እንደ ዝንጀሮ ሲባረሩ ሲፈናቀሉ መጠጊያ አጥተው ያን ያህል ሲጉላሉ እንዳው እንደነሱ መጮህ ነው እንጂ ሲኖዶሱ ያደረገው አስተዋጽኦ የለም። ለምን እንዲሆናል ለምን እንዲደረጋል ብሎ ጠበቅ ያለ ከረር ያለ መመሪያ አልሰጠም። አሁን ግን የማይታለፍ የማይታገስ የሀገር ጉዳይ የእምነት ጉዳይ የወገን ጉዳይ ሆነና ከኛው ወገን የነበሩ ኦሮምኛ ቋንቋ ተናጋሪ 3 አባቶች ሆነው ጵጵስና በጫካ ጵጵስና ይሾምም ዘመን አጻባት አልሆነ በገጠር ባንዲት ቤተክርስቲያን ጵጵስና ይሾምም በደንብ አድርጎ በካቴድራሉ በቅድስት ሥላሴ በምልዓተ ጉባኤ እውቀታቸው ሙያቸው አገልግሎታቸው ተመርምሮ ታይቶ በኮሚቴ ተጨምቆ ነው ሲሾሙ የነበሩት። አሁን ግን ወንድሞቻችን እንዲህ ያለ ስህተት ሲፈጽሙ ዶክተር አብይ የዳኛ ጠበቃ ሆነው በመገኘታቸው ዶክተር ዳኛ እንግዲህ ዳኝነት መስጠት ነው። ፍትሐ ብሔር ተሆነ የፍትሐ ብሔሩን፣ የወንጀለኛ መቅጫ ተሆነ የወንጀለኛ መቅጫውን፣ ህገ መንግስት ተሆነ ህገ መንግስቱን፣ ስነ ስርዓት ተሆነ ስነ ስርዓቱን አይቶ ምስክሮቹንም አዋህዶ ዳኝነት ይሰጣል እንጂ እውቅና የሌላቸውን እውቅና ሰጥተው ሁለቱ ይዋሃዱ፣ ሁለቱ ይወያዩና ይፍቱ። እኛ ነገሩን አናይም። እንዲያውም የመንግስት ሰራተኞችን ሁሉ መብት ገፈው እነሱ እንኳ ባላቸው በአካባቢ በሚሆነው ነገር እንዳያጽናኑ እንዳያረጋጉ ማንም ጣልቃ እንዳይገባ የሚል አዋጅ ማወጅ። ግን ምን ያህል እንዲያው አገሯን ምን ያህል ቢገምቷት ነው? ምን ያህል ቢደፍሯት ነው? በእውነቱ እንዲያው ይሄን ያህል ትዕቢት አለ፣ ይሄን ያህል ኩራት አለ። እንደ ምን ተበከዘ ይነሳይከ ምካለይከ ነው እኮ ከሰው ያላገኘው ዕውቀት አንተ ያገኘው ምንድነው ነው እኮ። ሁሉም ከወንድም ተምሮ ነው። ሁሉም ተምሮ ነው። ሁሉም ከመጽሐፍ አንቦ ነው። እና በእውነቱም እንዲህ ያለ አዋጅ በማወጃቸው የጅብ ችኩል አፍንጫ ይነክሳል ይላሉ አባቶች። እንዲያው በችኮላ ምራቅ ያልዋጠ ነው። ታይቀደም ሰሬ እየሰጡ
ያበረታቷቸው የሰሜኑን ሕዝብ ንጹሕ ደም ያስፈሰሱ እሳቸው ናቸው። በዚህ ሁሉ ቤተ ክርስቲያኗ እየታገሰች እየመከረች ቆይታ ነበረ። አዳየው በላይ ደግሞ እንግዲህ የትግራይ ሰዎች ሲገነጠሉ ሲኖዶስ አልተነፈሰም ነበር አሉ። የገነጠሏቸው እኮ ሰውነዎት እንኳን ሲኖዶስ እርስዎ መግባት መቻቃተውት በገዛ እጁ በጫሩት እሳት ሕዝብን እያቃጠሉ እነሱ ደግሞ ጳጳስም አልሾሙ፣ ሌላ ወገንም አላረጉም። ያውኛው የሾምናቸው ናቸው። ነገር ግን የእርስዎ አስተዳደር ስላስመረራቸው ከኢትዮጵያ ጋር ግንኙነት የለንም ብለዋል። አዲያን ምን እናረግ ነው? እንደው በእውነቱ አያጅቦ ሳታማኝ ብላኝ እንደሚባለው ሁሉ እንዲያው ታላቋ አንጋፋዋ አገር ናት እያሉ ሲናገሩ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን እናት ናት፣ አንጋፋ ናት፣ ታላቅ ተቋም ናት እያሉ ሲናገሩ ቆይተው ነበረ። አሁን ያን ሁሉ ምን እንትን አለበት። በሌላው ደግሞ በተጨማሪ ሲኖዶስ ጠቅሶታል፣ አስቀምጦታል። እኔም ባለፈው ተናግሬዋለሁ። ብፁዕ ቅዱስ አቡነ መርቆሪዎስ አሜሪካ ሂደው ጳጳሳት ሹመዋል ብለዋል። አዎ ሹመዋል። ያሉ ሰው ሀገር ናቸው። የሄዱ በስደት ነው። ከዚህ አብረው ተሾሞ የነበሩ ሁሉ ጳጳሳት አሉ። እነዛን ይዘው እሳቸው አምስተኛ የቀሩት ሊቃነ ጳጳሳት ከዚህ ተሾሞ የሄዱ ናቸው። በምልአት በሕግ ነው የሾሙት እንጂ ሕጋዊ አይደለም። ጫካ ገብተው እንደነንትና ተሰውረው አይደለም። ይህ ሁሉ አሁን አወቅነው። ለካ እርስዎ ያላወቁት መስሎን ነበር። እርስዎ በሰጧቸው መመሪያ በሰጣቸው መመሪያ ነው የፈጸሙት ማለት ነው። እባክዎ መጽሐፍ ተጋሃስም እኩይ ወግበር ሰናየ ይላል። ከክፉ ነገር ተመለስ መልካም ነገር ስራ ይላል። እርስዎም በተፈጥሮ ወንድማችን ነዎት። በሃይማኖት ባይመስሉንም በአስተዳደርም አንድ ነን። ሃይማኖትና መንግስት ተለያይቷል ቢባልም እንደ አንድ ጳጳስ ነፍስ ቢገል ዝም ትሉታላችሁ? የሃይማኖት ጉዳይ ነውና አይመለከተንም ትሉታላችሁ? አንድ መነኩሴ ወንጀል ቢሰራ ዝም ትላላችሁ? በወንጀል ያገናኛል። እነዚህም የወንጀል ወንጀለኞች ናቸው። ነገር ግን ስልጣኑ በዝቶባቸው በኢትዮጵያም በአፍሪካም በአሜሪካም ሹመት አላቸው እኮ። ኢትዮጵያ ሆነው አሜሪካም ሹመት አላቸው። ኢትዮጵያ ሆነው ደቡብም ሹመት አላቸው። ጨምረው እና የሁሉ ጥጋብ ፈንቅሏቸው ነው። ግን የእናንተ ግፊት ነው። ተይቀደም የዛሬ 2 ዓመት ይሆን ከዛ ይውለት አላውቅም። ጥያቄ ነበረ። ተስማሙ ብያቸው ነበረ። ተስማምተው ጋብ ብለው ነበር ብለዋል። እንደዛ ጊዜና ቤተ ክህነት እናቋቁም ነው ያሉት። ቤተ ክህነቱ ተቋቁሟል። ጅማ ቤተ ክህነት አለ፣ ወለጋ ቤተ ክህነት አለ፣ ሌላውም ሁሉ ቤተ ክህነት አለ፣ ጳጳስ አለ። አሁን አቡነ እስጢፋኖስ ከጅማ በወንጀል ይመለሳሉ፣ ተወንጅለው ይመለሳሉ። ደጆችሽ አይዘጉ በሚል አርዕስት እኮ በአዲስ አበባ ያሉትን ባላባቶች ሁሉ በጎ አድራጎች ሁሉ እያስተባበሩ ያላቸውን ኃይል እኮ ጅማ ላይ ነው የሚያደርጉት። በጅማ የተማሩ ወጣቶች አይመሰክሩም? የተሰሩ ቤተ መቅደሶች አይሰክሩም? የተሰሩ ልማቶች ምስክር ናቸው እኮ። አረ ነውር ነው። አረ እንደዛ አለ የለም። በመጀመሪያው ክርስትና አካባቢ በሮም ኔሮን የሚባል ወንበዴ መሪ ነበረ።
የገዛ ከተማውን አቃጥሎ ክርስቲያኖች ነው ያቃጠሉት ብሎ ክርስቲያኖችን የሚፈጅ ክርስቲያኖችን የፈጀ ነገር ግን እግዚአብሔር ተባረከውን አያውቅምና የገዛ ልጆቹ ተነስተው ቀጥቅጠው መቃብር ሁሉ አሳጥተው ድራሹን ነው ያስጠፉት። እና እሱ ወንድማችን ነው፣ ክፉ እንዲደርስበት አንፈልግም። ልቅስ ኢትዮጵያዊ ተግባር ቢያደርጉ ጥሩ ነው። ኧረ እንዲያው ያስቸግራል፣ የምናገረውም ቋንቋ ያጥረኛል። የመጀመሪያው መንፈስ ወዲያው የዘደ ምን ወሰደው? የመጀመሪያው የነበረ ለስብከት ኑሯል እንዴ? ሁለት ሀሳብ ኑሮታል ማለት ነው እንዴ? ኧረ ነውር ነው። ያ የመጀመሪያውን ታሪክ ቢመልሱ ጥሩ ነው። አሁንም የኢትዮጵያን ቤተክርስቲያን በኢትዮጵያ እንዲህ ያለ መሪ ተነስቶ አያውቅም። ልክ በጎንደር ዘመነ መንግስት አጼ ሱስንዮስ ተነስተው ነበረ። ሮማውያን ጋር ወግነው የኢትዮጵያን ቤተክርስቲያን ለማጥቃት ሞክረው ነበር። ለ7 ዓመት ንጹህ ደም አስፈስሰዋል። ቢሆንም ምላሳቸው ተጎልጉሎ እንዳልሆኑ ሆነው ነው የሞቱት። እና ባኮ ወጣት ነው ገና ነዎት። እንደ ወጣትነት ወራት እግዚአብሔርን አመስግን ነው የሚለው። እንደው በኢትዮጵያ ቤተክርስቲያን ያመሰገኑበት አንደበት ወዴት ሄደ? ምን ሰወረው? የነዚህ ወንድሞቹ እንትን ኧረ ልክ አይደለም በእውነቱ። ለምሳሌ የኢትዮጵያን ጳጳሳት የሚሾሙ የቀድሞ ነገስታት ናቸው ብለዋል። ወይ ግሩ ወይ ጠጋ እናንተንስ ማን ከለከላችሁ? እምቢ ብላችሁ እግዚአብሔር የለም ብላችሁ ለብቻ ፈንግጣችሁ ነው እንጂ የቀድሞ ነገስታት ቢመሩ ቢሾሙ ፓትርያርኮቹ ጋራ አሉት ጳጳሳት ጋራ ተመካክረው ሙያ ያላቸውን ችሎታ ያላቸውን በደንብ አድርገው አጣርተው ልብሳቸውን አልብሰው አሮጌ ብርቱን ሰጥተው መኪና ሰጥተው መተዳደሪያ ሰጥተው ነው እኮ የምሾማቸው። እናንተ ባህር ዛፍ ዝንጥል እንኳን ሰጣችኋል፣ እንኳን ወርቅ መቋሚያ ማን ከለከላቸው? እምቢ ብላችሁ በገዛ እጃቸው ነው ተገንጥላቸው ሄዳቸው እኮ። ሃይማኖት የሌለው መንግስት ምን መንግስት ይባላል? ከሃይማኖት የተለየን ነው አለ። እንግዲህ ከእግዚአብሔር የተለየን ፍጡር ነን ማለት ነው እኮ። ከእግዚአብሔር የተለየ ፍጡር ምንድን ነው? ሰው ይባላል እንዴ? ኧረ ልቅስ ራሳችሁን በራሳችሁ ብታረሙት። እንዲያው በፖለቲካ ከአሜሪካ ጥገኝነት እንዲያም ባህር ዛፉን ችግኙን በሳምንት የሚደርቀውን ምናምኑን ነገር ተክለው የሰው ደም እያፈሰሱ በአሜሪካ 2 ጊዜ ተሹመዋል። እሱ ሁሉ እንዲያው እንደ አንድ እንትን መሰለዎት መሰል። የመጀመሪያውን እኮ ሹመት እነሱም ሽልማት ተቃውመውታል። አላግባብ ነው ተሸለሙት ተብለዋል። በኋላ እነሱ ደግሞ ለኢትዮጵያ ጥፋት ደና ስለረዷቸው ኢትዮጵያን አጥፍተው እነሱ ኢትዮጵያ ላይ ለመቀመጥ ፈቃደኛ ስለሆኑ በዚህ ምክንያት ነው እንጂ በሌላ ነገር አይደለም ያቀርቡት። ምዕራባውያን ጋር እኮ አሁን እኮ ከምዕራባውያን የበለጠ ነው በኢትዮጵያ ላይ የወሰኗል። ኢትዮጵያ በትምህርት ሚኒስቴር፣ በጤና ሚኒስቴር፣ በባህል ሚኒስቴር በጠቅላላ ሚኒስቴር ሆና እኮ አገሯን ይዛ የኖረች ለ3000 ዘመን የቆየች አንጋፋ ቤተክርስቲያን ናት እኮ። ኧረ ነዋየ ቅድሳቷ ሁሉ እኮ ይመሰክራሉ። ኧረ እንደው የአፄ ቴዎድሮስ ልጅ ሆኑ። አፄ ቴዎድሮስ እኮ አገር የለባይድ አልሰጥም ነው በገዛ ሽጉጣቸው የሞቱት። አገር የለባይድ አልሰጥም ነው። የኢትዮጵያን ቤተክርስቲያን ማጥፋት፣ የኢትዮጵያን ቤተክርስቲያን መውረር፣
በኢትዮጵያ ቤተክርስቲያን ላይ መዝመት በኢትዮጵያ ሕዝብ መዝመት ማለት ነው። የውጭ ሀገር መጥቶ የሚጎበኘው የት ነው የሚያገኘው? መዘክር እኮ ታሪክ የሚያገኘው እኮ ደጀ ሰላሙ ነው፣ ቤተክርስቲያኑ ነው። ምን አለ ተባብረን ተባቅረን ያልፋል ዓለሙ። የነ መንግስቱ ኃይለ ማርያም ስልጣን እንደቀረ ያውቃሉ። የነ መለስ ዜናዊ ስልጣን እንደቀረ ያውቃሉ። ኧረ ተው ተው ተው። በሚያልፍ ስራ የማያልፍ ስራ ነው መስራት የሚገባ እንጂ በሚያልፍ ስራ ይህን ያህል መታበይ። እንዲያው ሊቃውንቱንስ ምን ያህል ቢያገኛቸው ነው? ምን ያህል እንዲያው ቢገምቷቸው ነው? በእውነቱ እንዲያው በኢትዮጵያ ሊቃውንት ላይ እኮ እንዲያው ተጫውተዋል። እንዲያው ምን አለ እየመከሩ ወንድሞች ጋራ የኢትዮጵያን ሕዝብ ያገለግሉት። ለኦሮሞ ሕዝብ ታዝኖ ነው? አይ ውሸታቸው። እኔ ያልበሰሉ ምግብ የሐምጎ ለልብ ይላል መጽሐፉ። አዎ የተነካካ ምግብ የበሉት እንደሆነ ለሰውነት አይስማማም። ይህም ያልበሰለ ሰው ያበላሻል። አዎ በሀገርም ላይ በወገንም ላይ በእምነትም ላይ ያበላሻል። ቅዱስ ሲኖዶስ ታግሶ በዘንድሮው ምርር ያለ ውሳኔ ወስኗል። ያንን ውሳኔ ፍጻሜ ላይ አድርገው እነዛም ሰዎች ይቅርታ አድርገው ቀስ በቀስ ብላችሁ ኑሩ ብለው ቢያስማሟቸው ይሻላል። በአንድ በኩል አያገባንም ይላሉ፣ በአንድ በኩል ደግሞ ትእዛዝ ይሰጣሉ። ይህንን ሰው አያውቁም እየመሰለዎት ነው? እንዴት ነው? እንዲያው ይህ እንዲያው ጡት የሚጠባ ልጅ የሚያውቀው እኮ ነው የሚናገሩት። በጣም በእውነቱ እንዴት በአንድ ልሳን መራራና ጣፋጭ ይወጣል እንዴ? እባክዎ በኢትዮጵያ አምላክ አይ ፈጣሪ ይላሉ። ፈጣሪ ተሆነ እንግዲህ ይፍሩ። ፈጣሪ ይፈርሰባ ወያፍር እግዚአብሔርን የማይፈራ ሰውን የማያከብር እንደዚህ አለ። በኢትዮጵያ እንደው በድህነቷ ላይ እንደገና እንዲህ አለ አመፅ እፎያልን ብለን አሁን የትግራዩ ጋብ ሲል እንደገና በሌላ ቀስቅሰው ራስዎ ቀስቅሰው እነዚህም በተዘዋዋሪ በሃይማኖት ምክንያት አስነስተው ሌላ ረብሻ ይፈጠራሉ። ሌላ ረብሻ ነው እኮ የፈጠሩት። ከነሱ የመነጭ አይደለም። አይዟችሁ ብለዋቸው ነው። ካነጋገሮት ይታወቃል። እስመም ቃልከ ይታወቅ እና በእውነቱ የኢትዮጵያ ሕዝብ ምናለ ባይረግመዎት፣ የኢትዮጵያ ሕዝብ ባያዝንበዎት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባጸልይበዎት ብትጸልይለዎት ይሻላል። በጣም አሳዛኝ ነው። ያተላ ታሪክ ነውና የቅዱስ ሲኖዶስን ውሳኔ በስራ ላይ እንዲውል ቢያደርጉት እኒያ የተሳሳቱትን ወንድሞች ልቅስ ተቆጥተው በሉ ተመለሱ፣ እኛ እንረዳችሁም ተመለሱ ብለው ቢያደርጉት መልካም ኑሮ ሊኖሩ ይችላሉ። በቀረበይ ምክንያት በጠቅላላ ሀገሯን የደመሬት ለማድረግ ነው። በጠቅላላ ሰው ሁሉ ወድሞ ሰዎች ይቀራሉ። እግዚአብሔር ያዛል። ያላዘዙትን ያላሰቡትን ሌላውን ያዝና ድንገት ክልትብ ይላሉ። እባክዎ ተጋስም እኩይ ወግበር ሰናየ፣ ከክፉ ነገር ተከልከል መልካሙን ስራ ይላል። የኢትዮጵያ ሕዝብ ኦሮሞዎች፣ የኦሮሞ ተናጋሪዎች የኦርቶዶክስ ተዋሕዶ ቤተክርስቲያን ለሁሉ ነው። ሃይማኖት ምንድን ነው የሚባል እንጂ አገር ወዴት ነው አይባልም። እና እባክዎ ያሞኛል ደክሞኛል አላስተኛኝ ብሎ ነው
አባቶቻችን ተገቢውን መልስ ሰጥተውታል። እንደገና ሳይበቀሉ እውነታቸው ነው ከአንድ ሰው ብዙ ሰው ይበልጣል ብለው መለስ ብለው እንዲያው ቢያስተውሏቸው እነዚህ ሰዎች ቢመረምሯቸው ያልበሰሉ ናቸው። ወረመኛው ትንሽ ያገለግላሉ ተብለው ነው የተሾሙት እንጂ በቂ ዕውቀት ኑሯቸው አይደለም። እና በየትኛው አንቀጽ ነው ሰው የማያነቡት አንቀጽ ሰው የማያውቁትን አንቀጽ? እና የቤተ ክርስቲያኗ መመሪያ አላት። መመሪያዋን ጠቅሰዋል፣ መመሪያዋን አስፍረዋል። በዓለም አቀፍ የምትታወቀውን ቤተ ክርስቲያን ባያቃልሏት መልካም ነው። እንዲያው ባንተፋፈር መልካም ነው። ባንቦጋገዝ መልካም ነው። እኛ እኮ የሞትን ነን። እንኩስና ወደዛ ስንገባ በዛ ዓለም ያለው ንብረቱ ሀብቱ ይቅርብን ብለን ነው እኮ ህዝቡን ለማገልገል ነው የገባ ነው። የእግዚአብሔርን ቃል ለህዝብ ለማድረስ ነው። እንዳይሰርቅ፣ እንዳይቀማ፣ እንዳይሰስን፣ ሐሰት እንዳይመሰክር ባልንጀራውን እንደራሱ አድርጎ እንዲወድ ነው የምናስተምረው እንጂ ይሄ ይቀርብናል የሚል የለም። እነዚህ ሰዎች ሲገቡ ምለው ነበረ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እንጠብቃለን፣ እናስጠብቃለን፣ የሲኖዶስን መመሪያ እንቀበላለን ብለው ምለው ቤተክርስቲያን ነው የተሾሙት። ያንን ሁሉ እንደተበደለ ሳይበደሉ በሀገር ላይ ይህን ያህል ብዙ ማመሳቆል፣ ይህን ያህል ብዙ ማፋጀት ኧረ ነውር ነው። እግዚአብሔር ቅን ልቦና ይስጠን። ቅንቅኑን አስበን በቅን ለመኖር ያብቃን። እና የቀደሙ ነገስታትማ ሃይማኖታቸውም ኦርቶዶክስ ተዋሕዶ ነው። የሁሉንም ሃይማኖት ተቀብለው የሚሰሩ ነበሩ። ኢትዮጵያ ጳጳስና የሚያመጣው ካይሮ ድረስ ሄዶ ነበረ። ያንን ሁሉ አፄ ኃይለ ሥላሴ ወጥተው ወርደው ተሟግተው ተከራክረው ያመጡት ጵጵስና ነው እኮ። አዲያ ይህንን ላደረገ ሰው ነው እናንተ ጋር የምታነጻጽሯቸው። እናንተም ቢብላችሁ አብዮት ብላለች፣ አብዮት እናቷን ትበላለች የሚል መፈክር ይዛችሁ እና እንደው በእውነቱ እግዚአብሔር ይቅር ይበላችሁ። እግዚአብሔር እንዲያው የጠመመውን አቅንቶ የጎደለውን መልቶ የራቀውን አቅርቦ ሐሳባችንን አንድ አድርጎ ለመኖር ያብቃል። አንድ ሆቴል ያለው ሰው ነበር ይባላል። ሆቴሉ በሩ ላይ አንድ መፈክር ጽፏል። በሆቴል ምግቡም ሆነ መጠጡም ሆነ አሳላፊዎቹም ሆነ ታዛዦች ናቸው፣ ሁሉ ነገር ሞልቷል ይልና መጨረሻው ላይ አለቅዠት ማድረግን የእናንተ ነው። ወዲያ ወዲህ ስትንቀሸቀሹ አደጋ ቢደርስባችሁ እኔ አልጠየቅም አለ ይባላል። አሁንም እኛ እየተንቀሻቀን ሰውንም አፈናቅለን እኛም እንዲፈናቀል እንዲያው ከሁለቱም ሳንሆን ከመሬቱም ከሰማዩም ረንደያም አጸያፊ ጠያፊ ነው። ይምከሩበት፣ ያውጡት፣ ያውርዱት። ጥሩ አይደለም። ታግሳለች የኢትዮጵያ ቤተ ክርስቲያን። ስንት ነገር ሲፈጸም ድምጿን አጥፍታ ዝም ብላለች። አሁን በዛ በሃይማኖት ላይ ስለዘመተ ይህንን ለምን እንትን አሉ ሳይሉ እንዲያው አስተውለው ባልንጀሮች ኑሮ ደህና ባልንጀሮች እስቶ ብቻ መድረኩን አያዙ። ከወንድም ይቀበሉ ምክር፣ በምንም ነገር አይቀበሉም። የሚሰሩት ተግባሮት ይታወቃል። ሰው ሁሉ በቃኝ አለማለቱ ነው እኮ። በቃኝ አይልም።
ያስኩት ይበቃኛል አይልም። በእውነቱ በቃይ ማለት እንዴት ያለ ትልቅ እንትን ነው። አፄ ኃይለ ሥላሴ ያን ያህል ሁሉ ዘመን ኑረው እንደ ወደዚህ ይበቃኛል ብለው ሰው ተክተው ቢሆን የሁሉ አደጋ ባልደረሰም ነበረ። ዝም ብለው በመግፋታቸው እንትን የእሱም 4 ዓመትም ቀላል አይደለም። ስሞትን አስጠርተዋል። ጠቅላይ ሚኒስትር ተብለዋል። እና አቶ ኃይለ ማርያም ጎበዙ የተማሩ ይበቃኛል፣ ኢትዮጵያን መምራት አቅቶኛል ሰው አድርጉበት አሉ። ይሄ ትልቅ እውቀት ማለት ነው። የሁሉ ሲወላገድ የሁሉ ህዝብ ሲያልቅ እያዩ ዝም ምንም እንደሌለ ሰው እያለቀ ሰው እየሞተ ሰው እየተሰደደ ችግኝ ጣቢያ ችግኝ እንዲተክሉ ብለው ነው የሚያውጁት። ኧረ ጉድ ነው። ከችግኝና ከሰው የማን ነው የሚበልጠው? ችግኝ እኮ ለሰው አገልግሎት ነው። ሌላ ይሆናል እንዴ? ሁሉ ነገር እኮ ለሰው ነው። እና በውጣኑ እንደ ደቡብ አፍሪካው ማነው እንደ ማስተር ማንዴላ ስለ ሀገራቸው 27 ዓመት ሙሉ በእስር ቤት በእንግሊዞች በእስር ቤት ቆይተዋል። ከዛ በኋላም ቢነሱ ተሾሙ ብለው ለመኗቸው፣ አስቸገሯቸው። ትንሽ ተቆዩ በኋላ ይበቃኛል፣ ፈቃዳቸውን ፈጽሜያለሁ፣ ሌላ ሰው ሾሙ ብለው ነው የለቀቁት። ስማቸው ይጠራል። በእኛም አቶ ኃይለ ማርያም ይበቃኛል፣ የለም የኢትዮጵያ አስተዳደር ተወላግዷል፣ ተጣሟል፣ እኔ ብቻዬን ማቅናት አልቻልኩም፣ ሌላ ሰው ጨምሩበት አሉ። ምን አለ እንደው በእውነቱ አደጋ ሳይመጣ በእውነቱ ይህንን በትዕቢት የሚሆነውን ነገር በንቀሽ የሚሆነውን ነገር ቢተውት በጣም ጥሩ ነው እንላለን። እንግዲህ እግዚአብሔር ለሁላችን መልካም ልቦና ያሳድርብን። እንግዲህ እኔ በጽሁፍ ሲጀመር ጀምሮ የሀገር ያለህ ብዬ ጽፌያለሁ። የማይነጋ ሌሊት ብዬ ጽፌያለሁ። ለኢትዮጵያ ጥፋት ተጠያቂው ማን ነው ብያለሁ። በእንቅርት ላይ ጆሮ ደግፍ ብዬ ጽፌያለሁ። ጅብ ተሮጠ ውሻ ጮኸ ብዬ ጽፌያለሁ። አሁንም ተናግሬ ልሙት የሚል ጽፌያለሁ። የሚያስማማ ሁሉም ኃላፊነቱን ወስዶ ሀገሩን እንዲጠብቅ እና ግን የሚሰማ የለም። እግዚአብሔር ለሁላችንም ሰሚ ልቦና ቅን ልቦና ይስጠን። እግዚአብሔር ሁሉንም ይጠብቀን። ሁሉንም የጠመመውን ያቅናልን፣ የጎደለውን ይምላልን፣ የራቀውን ያቅርብልን። ለኢትዮጵያ ሰላምን አንድነትን ይስጥልን። አባ ጨርሮስ የሰሜን ወሎ ሀገረ ስብከት በረፍት ላይ ያለሁ ነኝ። አሞኛል፣ ደክሞኛል፣ ሌላ ጳጳስ ይደረግለት ብዬ ብፁዕ አቡነ ኤርምያስን ያስመደብኩ ነኝ።